አላሁ አክበር። ይህን ጀግና መሪ የምታውቁ በዚህ ዘመን እንደዚህ አይነት ድንቅ መሪ ማግኘት ወላሂ በጣም ከባድ ነው። በሀገሩ ሩሲያ ላይ ለሙስሊሞች በሚያደርገው ድንቅ ተግባራት ዓለም ሁሉ ሲደነቅበት ኖረዋል። አሁን ደግሞ ረመዳን እየተቃረበ ባለበት ሰዓት ብዙዎች ገንዘብ ይኖረው እኔን አንደላቆ ያኖረኝ እንጂ ብለው አኽላቅ ኢማን ተቅዋውን ሳያዩ ገብተው እያለቀሱ ኖረው ተረግጠው አልፈዋል። 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረዳ ወላሂ። እኔ የተቀባሁት ሀብታም እንድትሆኑ ነው። አሜን። የስ አሜን አሜን። ኢየሱስ ይችላል። አሜን አለካ አሜን። ከዛ ከተናገርኩሽ በኋላ ተከፋፍቷል። ተከፈተ። በቃ ጠላት ዝም ብሎ ሲያወራ ባለቤቴ 3-4 እጥፍ ደሞዝ ጭማሪ ሌላ ስራ በቃ ሊቆም አልቻለም። ሰማይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾች በያላችሁበት ያላህ ሰላምና እዝነት ከእናንተ ጋር ይሁን እያልኩ ዛሬም እንግዲህ አስተማሪና ቁም ነገር አዘል እንዲሁም ጠቃሚ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮውን በላይክ እየጀመራችሁ አብራችሁ እንድቆዩ ግብዣችን ነው። ኢልሃም እንግዲህ ለእህቶቿ ነጋ ደንገጥ በሉ እያለች ነው። እስቲ ሰምተን እንመለስ። ድህነት መጥፎ ነገር ቢሆንም እንኳን ለሴት ልጅን ከዚህ በላይ ከባዱ ማጣቴን አሸነፍ ነገን አስተካከልኩ ብላ የሚያምር ጀነት የሚመስል ግን ደግሞ ጀሃነም የሆነ ትዳር ውስጥ ስትገባ ነው። ብዙዎች ገንዘብ ይኖረው እኔን አንደላቆ ያኖረኝ እንጂ ብለው አኽላቅ ኢማን ተቅዋውን ሳያዩ ገብተው እያለቀሱ ኖረው ተረግጠው አልፈዋል። ሁላችንንም የሚያስማማን ነገር ወጣትነት አይን ታውሮ ጆሮ የማይሰማበት ስሜት ተቀጣጥሎ እሳት የሚሆንበት ጊዜ መሆኑ ላይ ነው። ግን ደግሞ ብልጦች ለነገ ልጆቻቸው ተስፋና አጣፋንታ ሲሉ ምርጥ አባት እስከ ጀነት ለሚዘልቅ ትዳር ሲሉ ደግሞ ምርጥ የሆነ የህይወት አጋርን ምርጫቸው ያደርጋሉ። እና ምን ልሽ ፈልጌ ነው ነቃ ደንገጥ በይ። እንግዲህ እንደሰማችኋት ማሻአላህ ምርጥ የሆነ ንግግር ወይም ደግሞ ምርጥ የሆነ ምክር ነው የመከረች ለእህቶቿ። አዋስቡበት ነው። እኛም እንደዚህ ገብታችሁ ያልሆነ ቦታ ገብታችሁ ወርቃችሁ ለብር ብላችሁ ወላሂ ብዙ እህቶች የሚንገላቷሉና ከዚህ ነገር ልትቆጠቡ ወይም ደግሞ አስተሳሰባችሁን ልትቀይሩ ይገባል። እሷ እንዳለችው እንግዲህ ይሄ ወጣትነት ሲነግሩት የማይሰማበት ጊዜ ነውና ይህን ነገር ያው ልናስብበት እንዲሁም ደግሞ የወደፊታችንን ልናስብ ለኛም ለልጆቻችንም ልናስብ ይገባል ለማለት ፈልጋለሁ። ማሻአላህ ብያለሁ። እህታችንን ያዛን ጥሪ መስማት ለኛ የቅንጦት ነገር ሆኖብናል ያሉ የላፍቶ ክፍለ ከተማ ነዋሪዎች ቅሬታ አቅርበዋል። እስቲ ሰምተን እንመለስ። 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረዳ ወላሂ። ለኛ ካርታ ይሰጣቸው ይታይላቸው የተባለው ቦታ እንዳለ ተትቶ 100 ሜትር በማይሆን ቦታ ለቸርች ነው የተሰጠው። እኛ የጠየቅነው ቦታ እንግዲህ እንደሰማችሁት ነው። የአዛን ድምጽ መስማት ቅንጦት ሆኖብናል፣ የመስጂዳችን ጥያቄ ይመለስልን ሲሉም እንግዲህ የንፋስ ስልክ ላፍቶ ክፍለ ከተማ ሙስሊሞችን ገልጸዋል። እነሱ እንግዲህ እየተናገሩት እንዳለ ማለት ነው አሁን ያለንበት መንግስት ከምንጊዜውም በላይ ለሙስሊም ማህበረሰብ ጥሩ ነገር እየሰራ ይገኛል። ነገር ግን እታች ላይ አስፈጻሚዎች ላይ ትልቅ የሚባል ችግር አለ። አሁን ረመዳን እየደረሰ ነው። ነገር ግን አካባቢያችን ላይ አንድ መስጊድ የለም። ከአቅማችን በላይ ሆኖብናል። አስፈጻሚዎች ምንም ስራችንን እያስፈጸሙን ወይም ደግሞ ጉዳያችንን እየጨረሱልን አይደለም። አንድ ሊባሉ ይገባል እባካችሁ ሲሉም እንግዲህ መልእክታቸው አስተላልፏል። ነገ ደግሞ በደንብ በዝርዝር የምመጣበት ይሆናል። በደንብ ኮፒ ሊንክና ሼር አድርጉት። መልካም ምሽት። እንግዲህ እንደሰማችኋቸው ነው። አሁን መጪው ደግሞ ረመዳን ነው። 3 ኪሎ ሜትር ሄዶ መስጊድ ማለት እንግዲህ ወላሂ ከባድ ነው። ወይ መኪና ያለው እንደሆነ እንጂ በጣም ከባድ የማይሆን ነገር ነው ለረመዳንና ያው ቢስተካከልላቸው ያው ወላሂ ሁላችሁም ዱአ አድርጉላቸው። እንዲሁም ደግሞ አቅም ያላችሁ የምትችሉ አግዟቸው ለማለት ፈልጋለሁ። የሩሲያው ጠቅላይ ሚኒስተር እንግዲህ አንድ አስገራሚ ነገር እየሰራ ነው። እስቲ ምንድነው የሚለውን ሰምተን እንመለስ። አላሁ አክበር። ይህን ጀግና መሪ የምታውቁ እስኪ ስሙን ኮሜንት ላይ የጻፋችሁ ማሻአላህ እያላችሁ እኛ ሙስሊሞች ለምንወዳቸው የምናደርጋቸውን ዱአ እያደረጋችሁለት እስከ መጨረሻው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉ። በዚህ ዘመን እንደዚህ አይነት ድንቅ መሪ ማግኘት ወላሂ በጣም ከባድ ነው። በሀገሩ ሩሲያ ላይ ለሙስሊሞች በሚያደርገው ድንቅ ተግባራት ዓለም ሁሉ ሲደነቅበት ኖረዋል። አሁን ደግሞ ረመዳን እየተቃረበ ባለበት ሰዓት በሀገሪቱ ለሚገኙ
የቁርአን መማሪያ ቦታዎችና ለተለያዩ እስላማዊ ክንውኖች የሚውል ከፍተኛ የብር በጀት መመደቡ እየተሰማ ነው። አላሁ አክበር። እስልምና የእስልምና አስተምሮት ለዓለም ምን ያክል ጠቀሜታ እንዳለው ቢያውቁ ሌሎቹም የሱን ተግባር በተገበሩ ነበር። ኢንሻአላህ አላህም ያንን ቀን የሚያሳየን ይሆናል። ወደ ኮሜንት እንግዲህ እንደሰማችሁት ማሻአላህ መሪ ማለት እንግዲህ እንደዚህ ነው በቃ ለህዝቦች የሚያስፈልገውን ባስፈልገው ሰዓት የሚያቀርብ ማለት ነው። ወላሂ ማሻአላህ ደስ የሚል ሰውዬ ነው። ወላሂ በቃ ለማንም የማይበገር የዋቅም ስላለው ደስ ይለኛል። በቃ ሳይው ሁላ ወላሂ በጣም ነው ደስ የሚለኝ። ያው በዚህ ድርጊቱ ደግሞ ወላሂ በጣም ነው የተደነቅኩ። ማሻአላህ ብያለሁ። የሆነ ሰዓትም እንደዚሁ መስጊድ ይሰራላቸው ብሎ በአንድ ጊዜ ስንት መስጊድ ነው እንደዚሁ ለማሰራት ቃል ገብቷል። ኢንሻአላህ አሁን የሚያደርገው ማሻአላህ ነገር ነው። ሁላችሁም ማሻአላህ እያላችሁት አንድ ወንድማችን ደግሞ የቤንጤዎችን ድርጊት ላስመልክታችሁ ይለናል። እስቲ ሰምተው ነው እንመለስ። እኔ የተቀባሁት ሀብታም እንድትሆኑ ነው። አሜን አሜን። ኢየሱስ ይችላል። አሜን አለካ አሜን። ከዛ ከተናገርኩሽ በኋላ ተከፋፍቷል። ተከፈተ። በቃ ጠላት ዝም ብሎ ሲያወራ ባለቤቴ 3-4 እጥፍ ደሞዝ ጭማሪ፣ ሌላ ስራ፣ በቃ ሊቆም አልቻለም። ሰማይ ነው ሰማይ። طيب ቪዲዮን እንዳያችሁት ነው። እኔ ላስመለክት የፈለኩት ምንድነው፣ እህት ወንድሞች በደንብ ሼር ኮፒ ሊንክ አድርጉልኝ። ወላሂ ነው የምላችሁ። እኔ በጴንጤው ዓለም ማለት ነው ነገ ከሞት በኋላ ገነትን ታገኛለሽ እንደዚህ የሚል ስብከት አስተምሮት ሰምቼ አላውቅም። በቃ ዓለማዊ ሕይወት ጋር የተያዘ ነው። ታዳሚያኑም ይሄ ነው ዓላማው። ተቀባሁ ነብይ ነኝ የሚለውም እኔ የተቀባሁት ሀብታም እንድትሆኑ ነው። የተቀባሁት እናንተን ሀብታም ላደርግ ነው። ኦኬ በቃ ዓለማዊ ሕይወት ጋር የተያዘ ነው። እኛ ደግሞ እያልን ያለ ነው ከሞት በኋላ ላለው ሕይወት እንሰነቅ ነው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁን ያ ኡሊል አልባብ። ከሞት በኋላ ላለው ሕይወት ንስክ እኛ ኢስላም ላይ ሰማያዊ የሆነው ኢስላም ላይ የነብያቶች መንገድ የሆነው ኢስላም ላይ ኑና ስብከቱን እስኪ ስሙ። ምንድን ነው የሚሰበከው? ነገ ዱንያን ታገኛለህ እንደዚህ ብላ አለ። እቺ የተረገመች ሕይወት ነች። ዱንያ የተረገመች ሕይወት ነች። የዱንያ ሕይወት ብታገኝ ሁልጊዜ የምትመኛት የማታጠግብህ ዱንያ ተራ ነገር ነው። በእስልምና ተራ ነገር ነው። ዋናው ዓላማው ይሄ አይደለም። ዋናው ግቡ ይሄ አይደለም። የተፈጠርክበትን ዓላማ አውቀህ ከሞት በኋላ ላለው ሕይወት ተሰነቅ ነው። እስልምና ይሄ ነው ኦን ታርጌቱ። አንተን የፈጠረን አምላክን አምልክ ነው እንጂ ዱንያ እንደዚህ ታገኛለህ። አላህ ሂዳያ ይስጣችሁ። እንግዲህ እንደሰማችሁት ወላሂ በጣም የሚያጅብ ነገር ነው። ሁሌ ስትል ዱንያ ነው፣ ሁሌ ስትል ዱንያ ነው፣ ሁሌ ዘለላ ነው። ወላሂ እኔ በጣም የሚገርመኝ እና ግን ብዙ ሰዎች ደግሞ እንደዚህ በዚህ እየተሸወዱ ነው። በሰው እንደዚህ ይሄንን ሰራና አንተና ናዳን ነው ሲሉ በጣም እየተሸወዱ ነውና ወላሂ ሁላችሁንም ጥንቃቄ ልታረጉ ይገባል ለማለት ፈልጋለሁ። ኡስታዛችን ኡስታዝ ካሚል ጦሃ ደግሞ በስነ ምግባራችሁ ለሌሎች ሃይማኖት አራያ ወይም ደግሞ እናንተን አይተው የሚማረክባችሁ ስነ ምግባር ሊኖራችሁ ይገባል ይለናል። አንድ ቤት ልከራይ ሄድኩኝና አላከራይም አለችኝ ልጅ። ለምን ሙስሊም ነህ አለች። ከዛ ደላለው አንቺ ምን ከሱ ጋር ምን አለሽ? የምታከራይ ከሆነ አከራይ። ባለፈውም ሳይከራይ አንድ ወር ቆየብሽ፣ አሁን ብታከራይ ይሻል። እሺ መታወቂያ ያምጣ፣ ምን ይበል፣ ችግር ካለ ቶሎ እንዲወጣልኝ እንፈራረም አለ። ችግር የለም። ልክ 15 ቀን ከቆየ በኋላ ባለቤቴ ጋር መጣ። ሙስሊም ማለት እንደዚህ ነው እንዴ አለቻት። እሷ የተሳላለፋለ። አዎ ምን ነው? አይ እኔ ሌላ ነገር ነበር ማስበው። እኔ እኮ አላከራይም ስንት ጊዜ ቆይቻለሁ። 2 ወር ልክ ስንቆይ በአጋጣሚ ብር ፈልጎ ቀኑ አልደረሰም የሚከፈልበት ይክራይ። ከባለቤቴ ጋር ተነጋገርና እኛ በቀኑ ይታሰብልናል፣ ግን እነሱ አስፈላጊያቸው ከሆነ እኛ ጋር የውጭኛው ብር ከሚጠፋም ለነሱ ብንሰጣቸው ስንል በጣም ገረማትና እዚህ ቤት ብዙ ሰዎች ገብተዋል አለች። 2 ወር 3 ወር እያለፈ ወንድሞች እየተመጡ ነበር የሚቀበሉልኝ። እንደዚህ ተመልክቼ አላውቅም። ምንድነው አለ። 6 ወር ቆየውና ልለቅ ፈለኩኝ። በምን አካባቢው መስጂድ የለውም፣ ለልጆችም ለትምህርት ብዬ ሌላ ቦታ ልከራይ ሲሄድ ወላሂ ልጅቷ ማልቀስ ጀመረች። ምን አጠፋው? ቤት ክራይ ልቀንስ? እኔ እንደዚህ አይነት ጎረቤት ተመልክቼ አላውቅም። ለሌላው ይሄንን ልናሳይ ይገባል። እቺ ሴት ከወጣን በኋላ ትዝ ይለኛል ረጅም ጊዜ ድረስ ሀዲያ ይዛ እየመጣች ቤት ትዘይረን ነበር። እህስን ኢለናስ ለሰዎች ምን ጊዜ
መልካም ሁን። እርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። እንግዲህ እንደሰማችሁት ሁሉም ሰው ማለት ነው በአብዛኛው እንዲሁም ደግሞ ወደ ገጠር ያለው ሰው ሙስሊም ሲባል በስም ነው በቃ እንትን የሚለውና ይሄን ነገር ደግሞ እናንተ ሰው ሲጠጋችሁ ያን ማንነት እንዳልሆነ ልታሳዩአችሁ ይገባል። ወላሂ የኡስታዝ እንግዲህ ገጠመኝ ወይም ደግሞ ታሪክ በጣም ነው የሚገርምና ተመችቶኛል። ወላሂ እናንተም እንደዚህ ነው መሆን ያለባችሁ። ከወደ ውጭ ደግሞ ምን አይነት መረጃ አለ የሚለውን አንድ ወንድማችን ያሰማናል። እስቲ ሰምተን እንመለስ። ይህ ከጀርባ የምትመለከቱት ባነር የኢራን ዋና ከተማ የሆነችው ቴህራን ውስጥ በፍልስጤም ስኩዌር ወር ፍልስጤም አደባባይ የሚባል ቦታ ላይ የተሰቀለ ነው። ባነሩ እንግዲህ ከላይ ዩ ስታርት ዊ ፊኒሽ ኢት የሚል መልእክት ይዟል። እናንተ ጀምሩት እንጂ እኛ እንጨርሰዋለን ነው የሚለው። የሚያሳየውም ደግሞ የእስራኤልን ካርታና የእስራኤል ውስጥ ያሉትን ከተሞች ናቸው። ኦር ኦኩፓይድ ፍልስጤም ውስጥ ያሉትን እንትኖች ከተሞች ነው እና ከላይ ደግሞ በሂብሩኛ የተጻፈው ተተርጉሞ እንዳነበብኩት ምንድን ነው የሚለው የሚሳኤል ሩምታ እንከፍትባቸዋለን ነው። ሶ ጀምሩት እንጂ እኛ የሚሳኤል ሩምታ እንከፍትባቸዋለን ብሎ የሚሳኤል ፍንዳታዎች የሚያሳዩ የካርታ ቦታዎች ላይ ባነር ተለጥፎ ነበር እና ይህንን ተከትሎ እንግዲህ የእስራኤል መንግስት ኢራን ለድርድር ክፍት ነኝ ብትልም አሁንም ቶኗና ዝግጅቷ ግን እኛ ላይ ዛቻ እያደረገች ነው፣ ጥቃት ልታደርስብን ነው የሚል ስጋት የገባቸው ጋሽቢኒ በዚህ ሳምንት እናቴ ድረሽ ብለው ወደ አሜሪካ ሊሄዱ እንደሆነ ታውቋል። አሜሪካ ሄደው ከዶናልድ ትራምፕ ጋር ተገናኝተው እንግዲህ አሜሪካ ከኢራን ጋር በምታደርገው ድርድር ላይ ኢራን ላይ ተጨማሪ ጫና እንድታደርግ ለመወትወት በዚህ ሳምንት ይሄዳሉ ተብሏል። አሁን ራሱ ግን አስዊ ስፒክ ግን የእስራኤል ሎቢዎች በደንብ እየሰሩበት ነው። አሜሪካ ጫና እንድታደርግ በደንብ እየሰሩበት ነው ያሉት ኢራን ላይ። ኢራን በበኩሏ እንግዲህ ድርድር ከባለፈው ድርድር በኋላ በኢራን በኩል ያሉትም ሰዎች ኢቨን በአሜሪካ ደግሞ ኢቨን እነ ትራምፕ ሁሉ ድርድሩ በጣም አሪፍ ሁኔታ ያለው ቢሉም ግን ከድርድሩ በኋላ የተወሰዱ ያሉት እርምጃዎች በጣም እንትን ናቸው። አሁንም ኤስካሌት የሚያደርግ እንጂ የሚያረግብ አይደለም። ኢራን አሁንም በደንብ ጠንካራ ነች። አያቶላውም ዛቻቸውን ቀጥለዋል። የኢራን ፎሬን ሚኒስትርም በባሊስቲክ ሚሳይል በምናም የሚባል ነገር አንደራደርም፣ በኒውክሌር ራሱ የምናደርገው ድርድር በኒውክሌር ፕሮግራማችን ራሱ የምናደርገው ድርድር ላይ ኢንሪችመንት ኒውክሌር ማብላላት አቁሙ የሚባለውን አንቀበልም፣ እናብላላለን ግን ለሲቪሊያን ፐርፐዝ ነው እና እንደዚህ አይነት በደንብ ጠንካራ የሆነ አቋም ነው ያለው በሁለቱም በኩል ድርድር ቢባልም ምንም ፕሮግረስ የለውም። በሌላ በኩል አሜሪካ እንግዲህ የነዳጅ ጫኝ መርከቦቿን የኢራንን ውሃዎች አቮይድ እንዲያደርጉ አስጠንቅቃለች። ምክንያቱም የኢራን ባህር ኃይል እንግዲህ እዛ አካባቢ የሚንቀሳቀሱ የአሜሪካ የነዳጅ ጫኝ መርከቦች ላይ ሀራስ እያደረግ ነው፣ እንዲሁም ደግሞ ያው ሊቆጣጠራቸው በቁጥጥር ስር ሊያደርጋቸው ይችላል የሚል ስጋት ስላለ የኢራን ውሃ አቮይድ አድርጉ፣ እንዲሁም የኢራን ኔቪ ካጋጠማችሁ ደግሞ ቨርባሊ ብቻ በንግግር ብቻ አንፈልግም በሉ እንጂ ሌላ አክሽን እንዳትወስዱ፣ ሴቭ ልናደርጋቸው አንችልም የሚል ዋርኒንግ ተሰጥቷቸዋል የአሜሪካ ነዳጅ ጫኝ መርከቦች። ኤኒዌይ እንግዲህ ጋሽቢኒ ግን በዚህ ባነር እና ኢራን ሰሞኑን እያደረገቻቸው ባላቸው ዴቨሎፕመንቶች ላይ ከፍተኛ ስጋት አለባቸው። ኦንቶፕ ኦፍ ዳት ደግሞ አሜሪካ ለቱርክና ለኢራን F-15 የሚባለውን ለቱርክና ለሳውዲ F-15 የሚባለውን የጦር ጀት ለመሸጥ ፋይናል ደረጃ ላይ ደርሷል። ድርድሩ ስምምነቱ ፋይናል ደረጃ ላይ ደርሷል። ሶ እስራኤል እንግዲህ በኢራን በኩል በባሊስቲክ ሚሳይል በቱርክና በሳውዲ በኩል ደግሞ በጀቱም በምንም የሚድል ኢስት ላይ ያለን የሚሊተሪ ማይት የሚሊተሪ ሀያልነት ሚድል ኢስት ላይ ያለን የሚሊተሪ ሀያልነት ትሬትን እየተደረገ ነውና ስጋት ላይ ነን በሚል ወደ አሜሪካ ሄደው ይህንንም በቱርክና በሳውዲ ሊሸጥ የነበረውን ጀት ዲልንም ለማስቆም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሶ አይገስ ዊል ሲ እንግዲህ እንደሰማችሁት ሁሉም ምን ይበልጡናልና እንግዲህ አላህ ያሳምረው ነው። የኛ ዱዓ ማድረግ ነው ያለብን፣ እነዚህ ሀገሮች እንዳይጣሉ ለኛም እንዳይጠርፈን ማለት ነው ኢንሻአላህ። የዛሬ መረጃችን እነዚህን መስሉ ነበር። እስከዚህ ሰዓት የተከታተላችሁን ጀዛኩሙላህ ኸይረን፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እያል በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።